ኦቨርላፕ ነው የሚያደርገው እዚህ ጋር ኦኬ ተካፋች ነው ውስጥ ተካፋች ነው ነው እዚህ ጋር ዋው ሙሉ ወራጅ ነው መሰለኝ ችኛው ማክሮን በጣም ነው የምታምረው በጣም ፕላስ ፍላወሯ ከለር አገባቧ ምናምን በቃ ሁሉ ነገር ምን ያንቀላቸው ወደሽ ምርጫሽን አጥንቻለሁ ቆንጆ ወን ያመጣሽ አይ ተወደደውን የመሰለኝ ተወደደ አይ ግዴታው ነው አሪፍ ነው እያልኩኝ ነው የምናገረው ለምን ተመልካቾች ነው ስለሆነ እዚህ ጋር የቆምኩት ቆንጆ ዋጋ በጣም ቆንጆ ዋጋ እኔ ደግሞ ወደድኩት አሰራራ ፕላስ ደግሞ ልብሶ በጣም ከለሯም ፍክት ያለች ነች በጣም ፕላኑ ሆኖ መሰለሽ ያፈወርቅ ተክሌ ስዕል ነው ሎሬት አፈወርቅ ተክሌ ስዕል ነው እንትን የሆነው ኢንስፓይሬሽኑ እሱ ነው እኔ የማያቸው ልብሶች ከስራው ከስፌቱ ከጥልፉ ሁሉ ነገሩ ፐርፌክት ነው እስካሁን ያየኋቸው ልብሶች ሰላም እንደምሰነበታችሁ ዴልታ ሚዲያ ቤተሰቦች የሀበሻ ቀሚሶችን ለተለያየ ፕሮግራም እንዲሁም ደግሞ ለበዓላት እየፈለጋችሁ ከሆነ ዛሬ የምንገኘው ኤማ ዲዛይን ነው። ኤማ ዲዛይን እንደሚታወቀው ሀበሻ ቀሚሶችን ለየት ባለ ጨርቅ ለየት ባለ ዲዛይን በመስራት ትታወቃለች። ዛሬ ደግሞ ያሏትን ልብሶች ከነዋጋቸው የምናሳያችሁ ይሆናል። ቻናላችንን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም ትጂ ሰላም ሪቺ እንዴት ነሽ? እግዚአብሔር ይመስገን እንኳን ደህና መጣችሁ። እንኳን ደህና ጠበቅሽን። ከተገናኘን ትንሽ ቆየት ብለናል። በጣም ቆይተናል። አዎ እንግዲህ አሁን ሐምሌ ነው ወሩ። ቀጣይ ደግሞ አዲስ ዓመት ነው። ለተለያዩ ፕሮግራም እንዲሁም ደግሞ ለአዲስ ዓመት የሀበሻ ቀሚስ ከፈለጉ ተመልካቾች ከወዲሁ አንቺን ይዤላችሁ የመጣሁት ለማሳየት ነው። አመሰግናለሁ። ቤትሽ በጣም የሚያምረው የዛሬዎቹ ደግሞ ይለያሉ። ትንሽ ደመቃሉብሽ አይደል? በጣም የሚያምሩ ደስ ይላል ነው። ትንሽ ከለርፉል የበዛባቸው ስራዎች ናቸው። ደስ ይላሉ። ፕላስ አይተሻቸው ከሆነ ስራውን እያየን ነው። ስለ ስራው እናወራ እውነት ነው። ከማንኛውም ጀምር ለቅ እዚህ ጋር ጀምርሽ ያው መጀመሪያ አይንሽ እንደገባሽ አይንሽ የሚያርፈው በጣም ያማረ ላይ ነው። በጣም እርግጠኛ ነኝ። በጣም አይንም ይዝ ልብስ ነው። ከዚህ በፊትም ሰርተነዋል፣ ግን ያው ቪዲዮ ምናምን በሰዓቱ አስቸኳይ ነገር ስለነበረ ወደ ቪዲዮ አላስገባነውም። በወራጅም ሰርተነው እናውቃለንና ፕላኑ የሆነው መሰለሽ ያፈወርቅ ተክሌ ስዕል ነው። ሎሬት አፈወርቅ ተክሌ ስዕል ነው እንትን የሆነው ኢንስፓይሬሽኑ እሱ ነው። ከዛ በኋላ ነው ወደ ጥልፍ የመጣውና እዚህ ጋር የምታያቸው የሰዎቹ ሞዴሎች እንትናቸው ከለር አገባባቸው ምናምን ከስዕሉ ጋር ኦልሞስት ኮፒ በሚባል ደረጃ ነው ገብቶ እንዲሰራ የሆነውና በጣም ነው አይን የሚይዘው። በጣም የተወደደ ስዕል ነበረ። እንደዚህ ሀገራችንን የሚወክሉ አይነት ስራዎች ደግሞ ወደኛ ሲመጡ ደስ እያለን ነው የምንሰራቸው። የሆነ ነገር እየገለጽሽ ትሄጃለሽ እና ደስ ይላል በጣም። ፕላስ እንደምታዩም ደግሞ በጣም ድምቅ እያደረገ ነው። በጣም ድምቅ ያለ ነው። ውጭ ሀገር ላሉ ሰዎችን ደግሞ ሀገራቸውን ሪፕሬዘንት ለማድረግ ይሆናልና ያምራል። በጣም ነው የሚያምረው። በጣም ነው የሚያምረው። ፕላስ እዚህ ጋር እንደ ፍሬም ሆነው የገቡት ዳይመንዶች እዚህ ጋር እንደ ኤንድ ሆኖ የገባው ጥቁሩ በትናንሽ ዳይመንድ መታጀቡ ምናምን በቃ የሆነ ሉኩ በጣም የሚያምር የሆነ ዝም ያላለ አሁን እዚህ ጋር ከለርፉል ብቻ ሆኖ አይንሽን እንትን እንዳይለው እዚህ ጋር እንደ ፍሬም የገባው መዝጊያ ደግሞ ሌላው ውበት ነውና የሚያምር አይነት አጨራረስ በጣም ነው የሚያምር። በጣም ነው የሚያምር። ምንም ገለጻ ያስፈልገው ራሱ የሚናገር ልብስ ነው። ራሱ ልብሱ ይገልጻል። ያው ስዕሉ ላይ ምንም ገለጻ እንደማያስፈልገው ማለት ነው። በጣም ብዙ የሆነ ጊዜ በእንትን እሰራው ነበረ እኔ ኖርማሊ ቲሸርት በሚሰራባቸው ፕሪንቶች ነበሩ ፕሪንት ጨርቆች እና በሱ ቀሚስ እሰራው ነበርና በጣም ብዙ ሰው ነበረ የሚጠይቀኝ። በጣም ብዙ ሰው ነበር እንትን የሚለኝ ምናምን እና ልጥፍ መሆኑን ሲያዩ ነበር የሚጠሉት። ልጥፍ ነው ምናምን አይነት ነገር የሚለው ነው እንጂ ኖርማሊ ለስዕሉ ያላቸው ፍቅር ይለያል። እንደዚህ በጥልፍ መልክ ደግሞ ትልቅ ነው ጥልፉ ሰፊ ነው ብለው ካሰቡም የሚከብድ አይደለም። የሚከብድ የጥልፉ እንትን የሚከብድ አይደለም፣ የሚጨንቅ አይደለም ምናምን። ያም ሆኖ ደግሞ በጣም እንትን የሚላቸው በዚህ መጠን መልበስ የማይፈልግ ሰው ደግሞ ወራጅ አለው። ሜቢ ፒክቸር እናስገባላችኋለን። ከዚህ በፊት የሰራ ነው። በወራጅ መሰራት ይችላል። ወራጁ ቀርቶ ደግሞ በቀጭን መሰራት ይችላል። ከለሮቹ ብቻ ገብተው ከለርፉሉ ፓርት የሚታይበት በፍሬም ታፍነው ከለርፉሉ ፓርት ብቻ የሚታይበት በወራጅም በዙሪያም ሆኖ መሰራት ይችላል። ግዴታ እንደዚህ ማለት ነው። ግዴታ ትልቅ መሆን ላይ ተጠበቅበት ይችላል። ያው እንደ ፍላጎት ማለት ነው። በጣም የሚያምር ልብስ ነው። ስንት ብር ይሆናል ዋጋው?
ከዋጋው በፊት እንግዲህ ስለ ቶፓ ትንሽ ላውራሽና በጣም ስለምታምር ቶፓ እኔ አይኔ ያለው ታችኛው ላይ ነውና አላየሁትም። እዚህ ጋር ያለችው እንደ በጣም ታምራለች። በጣም ነው የምታምረው። ፕላስ አንገቷም 4 ማዕዘኖች ሲምፕል 4 ማዕዘን መሀል ላይ የገባችው ዲዛይን እንግዲህ ዳይመንዷንና ውስጥ ከለርፉሏን በቆንጆ አገባብ ለማምጣት ነው የተሞከረው። በጣም ነው የምታምረው። እዚህ ጋር የምታያት እቺ ቪ አገባቧን በጣም ነው የምታምረውና ልብሱን በቃ እንዲሁ ስታዩ ምንም የማታወጭለት ወይ እጅ ያስፈልገው ነበር ምናምን የማትይው አይነት ልብስ ነውና ያምራል። በጣም ያምራል። ቆንጆ ነው። በጣም ይወዱታል ብለን ተስፋ እናደርጋለን። ከታች እንደዚህ በመስፋቱ ደግሞ ከላይ ሲምፕል ነው የተደረገውና ቆንጆ ነው። አዎ ቀለል ያለ ነው። ከላይ ብዙ የሚያስጨንቅ ወይ እንደዚህ ነው ስፍት ያለ ምናምን አይደለም። ኦኬ ዋጋውን ማወቅ እንችላለን? ዋጋው እንግዲህ እንደምታዩ ይሄ ስራ በጣም ከባድ ስራ ነው። ውስጥ ላይ ዲቴይሉን አላወራንም እንጂ እዚህ ጋር ከለር አገባቦቹ እዚህ ጋር በትናንሽ መጠን አስገብተሻቸው ሌላ ከለር፣ እዚህ ጋር ደግሞ ፒቹን ትቀጥያለሽ። እዚህ ጋር በርግን እያንዳንዷን ከለር አገባበሽን ተጠንቅቀሽ ነው የምትሰሪያት እና ጊዜ ይፈጃል። ጊዜ በጣም ነው የሚፈልገው። በጣም የሚፈትን ስራ ነው። እንግዲህ ይህ ልብስ ያው ለወደደው ስዕሉን ሪፕሬዘንት አድርጎልኝ ደስ ብሎኝ ለብሰዋለሁ ብሎ ለሚያስብ ሰው እንደዚህ ቆንጆ ሆኖ አልቆለት በ60 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ይገባዋል። እውነት ለመናገር ይገባዋል። ምን ስንፈጋ ብታይን ደግሞ ሞር ይገባል። አይ እኔ ስራቸውን ስለማውቀው እንደዚህ ቆንጆ ተደርጎ ተሰርቶ ስፋቱ ብቻ ሳይሆን በጥራት ነው የሚሰራው። በጣም የስፌቱ፣ የአገባቡ፣ የዲቴሉ በቃ እያንዳንዱ ፓተርኑን ጠብቆ ነው የተሰራው ነው። በጣም አሁን እዛ ጋር እንደምታያቸው ሁለቱ ልብሶች አንድ አይነት ናቸውና ከለር አገባቡ ብትይ፣ አቀማመጡ ብትይ፣ ሳይዙ ብትይ፣ ኤቭሪ ውስጥ ያለው ዲቴል ራሱን ኮፒ ፔስት ነው የሚያደርገውና ስዕሉን እስከሆነ ድረስ እየሰራሽ ያለሽው ራሱን ነው ኮፒ ፔስት የሚያደርገውና እሱ ላይ ራሱ ተጠንቅቀሽ እያንዳንዷ መጣች አልመጣች ማለት በጣም ትልቅ ስራ ነውና በጣም እንግዲህ እንደዚህ አይነት ቆንጆ ይባረክ። እንደዚህ አድርጎ መስራት በጣም ደስ ይላል። በተለይ ደግሞ የሀገራችን ተቻለው ልብስ ሲሆን በጣም ደስ የሚለኝ ተቻለው ሲሆን እኛም ደስ ብሎ ነው የምንሰራው። እውነት ለመናገር የሆነ ነገር እየሰራሽ አይነት ነገር ነው የሚሰማሽ እና ልብስ ብቻ አይደለም መልእክትም ነው የምትሰሪው እና ደስ ይላል በጣም። ኦኬ መልካም። እንግዲህ ይሄንን ለፕሮግራማችሁ እዘዙ እንላለን። ወደ ቀጣይ እንሂድና ደግሞ ይችኛዋን ቆንጆ ልብስ ነው የምናገኘው። እንግዲህ ብዙ ያልጮኸች ብዙ ዝም ያላለች ፍሎዋን ጠብቃ የምትሄድ አሁን እዚህ ጋር ስፌት ነው አይደል? ይሄ ግን ፍሎውን ጠብቆ ነው የሚሄደው። ራሱን እየጠበቀ ራሱን እየደገመ ነው የሚሄደው እና መሀል ዲቴይሏም ቆንጆ የሆነ ዋናው ፖስት የተደረገው ልብስ ኦልሞስት 70 ሴንቲ አካባቢ ይሆናል። ጥልፉ እንደዚህ ነገር ነው። እኛ ሳይዝ ተቀንሶ እንዲሰራላት ስለፈለገች ሳይዝ ቀንሰን ግን ውስጥ ዲቴይሉ እና ዲዛይኑ ምንም አይነት ነገር ሳይጎለው ራሱን ጠብቆ እንዲገባ ነው ያደረግነው እና በቂ ነው። ይሄ በጣም በቂ ነው። በጣም ነው የሚያምረው። በጣም ቆንጆ አይነት ሉክም ነው ያለው። በቪዲዮ ሲያዩት እንግዲህ አንድ አይነት ከለር ይመስላል። ክሮቹ ግን አንድ አይነት ሼድ አለው። የሚገርምሽ በጣም ብዙ አይነት ከለር ነው ያለው። ሼድ አለው። አሁን እዚህ ጋር ብትመጪ ላብራራልሽ ካልኩኝ እርሳስ ነገር ያለው ፒች ይመስላል። እዚህ ጋር ስትመጪ ዳርክ ፒች ይመስላል። ከዛ እዚህ ጋር እርሳስና ፒች ይመስላል። እዚህ ጋር እርሳስ ብቻውን ይመስላል። እዚህ ጋር ነጣ ያለ ነገር አለው። ብዙ ቦታ በጣም ብዙ አይነት ክር እየሰወስን ያስገባል። አንድ ወይ በሁለት ክር የመጣ አይነት አይደለም። ደግሞ አንድ ክር ብቻውንም አይደለም። ተወስውሶ 2-3 ክሮች ናቸው አንዷን ፓርት የሚያመጡት እና እሱ ላይ ሁላ ተጠንቀቀሽ መስራት ግድ ነውና ያው ኢንዱ እንደዚህ ቆንጆ ሆኖ ስለሚመጣ ደስ ይላል። በጣም ያምራል። ፈርጦቹ ደግሞ እንዲፈካ አድርገውታል። ቆንጆ አይነት አገባብ ነው ያላቸው። ቆንጆ ነው የገቡት። ከላይም ያምራል። ከላይም ደስ ትላለች። ሲምፕል ነች። እዚህ ጋር ወገቧ ቪ ነገር ነች። ለዚህ አንገቷ አካባቢ ላይ ያለው አሰራሯ ዲዛይኗ ደስ ትላለች። በጣም ቆንጆ ልብስ ነች። ያው ዝም ያለ የጮኸ ነገር ለማይፈልግ ሰው እንደዚህ ቆንጆ ሆኖ በሚያምር ከለር ኮምቢኔሽን መሰራት ይችላል። ሰው ላይ ሲለበስ ደግሞ ሞር በጣም ያምራል። በጣም ያምራል። አክቹአሊ ልብስ ሲለበስ ነው ብዙ ጊዜ አሻንጉሊት ላይ የተወደደ ልብስ ሲለበስ ደግሞ ምን ያህል ሊሆን እንደሚችል ሲለበስ በጣም ነው የሚያምረው ልብስ። ዋጋው ስንት ነው? ይሄንን ልብስ እንግዲህ እንደምታየው እነሱ በፈለጉት ከላይ ከወገብ በላይ መቀየር ይችላሉ። መነናችን ሁሌ እንደምንለው 3 አይን ቆንጆ መነን ነው የምንጠቀመው። ከውስጥም ሁሌ እንደምናወራው ገበር አለ። ከዛ በኋላ ነው ሳተን ገበር የሚኖረውና ቆንጆ አይነት አሰራር ነው የሚሰራው። ይህ ልብስ እነሱ ከላይ የፈለጉትን ማድረግ ይችላሉ። ከወገበታችሁ በዚህ ባለበት ሳይዝ ግን በ45 ሺህ ብር ብቻ ቆንጆ አድርገን 45 ሺህ ብር። አይ ቆንጆ ነው። በተለይ ደግሞ አንቺ ሰርተሽው ማለት ወደውት ነው የሚለብሱት። ብዙ ጊዜ በተቻለ መጠን ተጠንቅቄ ለመስራት እሞክራለሁ። እውነት ለመናገር እውነት ነው። እኔ የማያቸው ልብሶች ከስራው ከስፌቱ ከጥልፉ
ሁሉ ነገሩ ፐርፌክት ነው እስካሁን ያየኋቸው ልብሶች። ከእንግዲህ በኋላም ደግሞ ቆንጆ እንደሚሆን ተስፋ አደርጋለሁ። እያርግልን። አሜን። መልካም። ቀጣይ ምንድን ነው የምናየው? ቀጣይ እንግዲህ ይችኛል ልብስ ልሰድሽ። እሺ እቺም ደስ ትላለች። ፍክት ያለች ነች። ኤአይ ነች። አክቹዋሊ በኤአይ ነው ዲዛይኗ የወጣው። ከኤአይ ነው እኛ የወሰድናት እና ጀስት ፎቶ ላኩልን በራሷን ለማምጣት ሞከረን እና ደስ ትላለች። ታምራለች። የከለር ምርጫው እንደዚህ ለሚፈልግ ሰው የሚገርምሽ አሁን እዚህ ጋር የማይገናኙ ከለሮች ናቸው አይደለ? ዳርክ ግሪን አለ እዚህ ጋር ፒንክ አለ። ፒንክ ከሬድ ጋር ተወስብሶ ነገር። ከዛ እዚህ ጋር ብራውን አለ። ምንም ማለት ከለር ኮምቢኔሽን ስታስቢ የማይመጡልሽ አይነት ክሮች ናቸው። ግን እዚህ ጋር አቀማመጣቸው የሆነ ዲዛይን አገባቡ እንዳይደባደብ አድርጎታልና እንዳይደብርሽ፣ ከለሩ መብዛቱ እንዳይጨንቅሽ፣ የማይገናኝ ከለር መሆኑ እንዳይከብድሽ ነገር ሆኗልና ያምራል። የሚመርጠውም ሰው ደግሞ አለ እኮ እንደዛ አይነት የሚመርጠውም ሰው አለ። አክቹዋሊ ኦርደር ነው ይሄ። ሁሉም የራሱ የሆነ ምርጫ አለው። ሰው የሚመርጠው ሰው ይኖራል፣ ይወደዋል። ፕላስ ደግሞ ያምራል። እውነት ለመናገር አሁን ከታችኛው ላይ ብራውኑ ከበዛበት ፓርት እኔ ቶፑን ወደዋለሁ። ማለት ሲምፕል ነው። ጀስት መደብሽን በደንብ ታይዋለሽ። ከዛ ላይ ቁጭ ቁጭ ያሉ ዲዛይኖችን በደንብ ታይዋለሽ እና እዚህ ቦታሙ ላይ ስትመጪ ግን ትንሽ ብራውኑ ላይኑ በዛ ስላለ ዲዛይኑን ለማየት ትንሽ ትቸገሪያለሽ አይደለ? እዚህ ጋር ግን በጣም ግልጽ ሆኖ ነው የሚታየውና ከለር ኮምቢኔሽኑ እንዳይጣላ ያደርገውም አቀማመጡ ነው። እና ያምራል። በጣም ያምር ልብስ ነው። ቆንጆ ነው። የስንት ብር ነው? ይህንንም እነሱ በፈለጉት ዲዛይን መቀየር ይችላሉ። አሁን ባለበት በምታየው ግን 28 ሺህ ብር ብቻ ነው። 28 ሺህ ብር። መልካም። እሺ ወደ እነዚህ ደግሞ ስመጣልሽ ልጄ ከዚህኛው ልብስ ልጀምርልሽ እና እቺም ልብስ የሚገርምሽ በሌላ ከለር ልብሷ ተሰርታ በኤአይ ነው ከለር ኮምቢኔሽኗ ተቀይሮ እንትን ያለችው ማለት ነው። እና እንግዲህ ኤአይ እንዳልኩሽ ነው፣ ስራ ያቀላልም ያከብዳልም። ኤኒዌይስ ግን አሁን ላይ ጥሩ ላይ ምንም አይደለም ያለው እንደማምጥቶ እንደዚህ መስራትም ትልቅ ሙያ ነው፣ ትልቅ ነገር ነው። በጣም እና እንግዲህ እንደምታያት ግሪን እና እርሳስ ከለር ነው ብዙ ከለሯ። እዚህ ጋር ብዙ ይታይ አይታይ አላቅም። ላይት ብለዋለች። ብዙ አትታይም። ላይት ብለዋለች። ከዛ ግን በቃ ግሪን እና እርሳስ ከለር ነው ኮምቢኔሽኑ እና ያምራል። ግሪኑም እርሳሱም በደንብ እንዲታይ አድርጎታል እና ፕላስ ውስጥ ላይ ያሉት ዲቴይሎች በደንብ ወጥተው እንዲታዩ ሆኗል። የከለር ኮምቢኔሽኑ ትንሽ መለያየቱ ማለት ነው እና ቆንጆ ሆነች። ወራጅ ነች። በወራጅ ነች። እጇ እንደምታያት ሙሉ ነው። ሼፒ ነች። ከኋላ ጥቅጥቅ አላት። እቺን ልብስ እንግዲህ እነሱ በፈለጉት ማሰራት ይችላሉ። ግዴታ ወራጅ መሆን ላይ ይጠበቅበት ይችላል። ፕላስ እጁ ሙሉ ላይሆን ይችላል። የፈለጉትን ዲዛይን መቀየር ይችላሉ። እንደዚህ ባለበት በምታያት ግን በ19 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ቆንጆ ዋጋ ነው። በጣም ቆንጆ ዋጋ ነው። ስፔሻሊ ደግሞ በግሩፕ ቢለበስ በጣም የሚያምር በግሩፕ ቢለበስ ቀለል ያለ ነገር ስለሆነ ድምቅ ያደርጋል። ያምራል በጣም መልካም። እሺ በቀጣይ ደግሞ እቺኛዋን ላሳይሽ። እንግዲህ እቺም ሲምፕል ነች። ደስ የምትል ሲምፕል ነች። በጣም ያማምራሉ። እውነት ለመናገር አሁን ሁሉንም ስታያቸው ዲቴላቸውን በጣም የሚያምሩ ናቸው። ያምራሉ በጣም እንዳልኩሽ ነው። እንግዲህ በተቻለ መጠን ጠንቀቅ ብለን ለመስራት ነው የምንሞክረው። የተሰጠንን ከለርም ለማምጣት ነው የምንሞክረው እና ከለር ኮምቢኔሽኗ ደስ የምትል ብሉ ከክሪም ጋር የተቀላቀለች ፕላስ በትንሹ ላይት ብራውን ያላት ልብስ ነች። ሲምፕል ነች። ደስ ትላለች። ውስጥ ዲቴሏም ብዙ ያልበዛ ግን የሚያምር ነው። ደስ የሚል አይነት እይታ ያላት ልብስ ነች። እችንም ልብስ እነሱ ከወገብ ላይ በፈለጉት መስራት ይችላሉ። እንደዚህ ጉርድም ላይሆን ይችላል። ፕላስ አንገቷም እንደዚህ ሼፑ ላይሆን ይችላል። ፈለጉት መቀየር ይችላሉ። አሁን ባለችበት ግን እንደዚህ ሆና ቆንጆ ሆና ተሰርታ በ23 ሺህ ብር ብቻ ነች። 23 ሺህ ብር ነች። ምንም ጥያቄ የለኝም እኔ ለዋጋው። ለምን ቆንጆ ነው። ፊኒሺንግ አሪፍ አድርገሽ ትሰሪላቸዋለሽ። ፕላስ ደግሞ ቢያማክሩሽም እነሱ የፈለጉትን አይነት ትሰጫለሽ። አስተያየት ሰጥተሽ አስተካክለሽ የምትሰሪ ሰው ነሽ እና ቢከፍሉ እንትን አይልም፣ ቅር አይልም። ፕላስ ደግሞ እነሱ ማይጎዱ። እውነት ነው። እውነት ለመናገር አሁን ላይ እንደ ድሮ አይደለም እንትን። በነገራችን ላይ እኛም ጋር የገበያ ወደ ላይ ወደታችሁ ምናምን እንዳለ ነው እና ሞር ደግሞ ወደ ላይ ነው የሚበዛው። በቃ መጨመሩ ነው የሚበዛው እና በተቻለሽ መጠን በቃ ተመጣጣኝ የሆነ ዋጋ እያስኬድሽ ለመቀጠል ነው ምን ሞክረው እንጂ ዋጋ ያው እንትንሽን አወጣጥሽን አይተሽ ነው የምታወጩ እንጂ ኤክሰስ የሆነ ነገር ለማድረግም አንሞክርም። እንግዲህ ጥሩ አይደል?
ቀጣይ እንደምን በቀጣይ ደግሞ ትንሽ ቀይ በዛባቸው ያበሻ ልብሶች ላሳይሽና እሺ እንቀጥላለን። መልካም እሺ። በቀጣይ እንግዲህ ርቺ ወደ እነዚህ ቀይ ልብሶች ወሰድሽና አሰራራቸው ለየት ይላሉ። ለየት ስለሚሉ ሳናያቸው ከምናልፍ ብዬ ነው በዚሁ አጋጣሚ። በጣም እንግዲህ ልብስ እንደምታዩ ኦቨርላፕ ነው የሚያደርገው እዚህ ጋር። ኦኬ ተካፋች ነው። ኦኬ ተካፋች ነው። እዚህ ጋር ክፍት ነው። ዋው እኔ ወራጅ ነው መሰለኝ አይደለም። ወራጅነቱንም እንደምታዩ ፊት ለፊት ላይ እየወረደ አይደለም፣ ትንሽ ወደ ጎን ይሄዳል። ፕላስ እዚህ ጋር ከርቭ እየሰራ ነው ወደ ታች የሚወርደውና ተደራቢም ነው ከላይ። ኦኬ ትንሽ ለየት ይላል፣ ደስ ይላል በጣም ያምራል። ከላይ ቶፓንም እንደምታዩ እንግዲህ በአንድ ሳይድ ኦፍ ሾልደር ነች፣ በአንድ ሳይድ ሾልደር አላት። ደስ ትላለች። ሲምፕል ቀለል ያለች ብዙ ማትጨንቅ አይነት ቶፕ ነች። ዲቴሏም ውስጥ ላይ ስትሄጂ እዚህ ጋር ያለው ፍሬም እዚህ ጋር ያለው ፍሬም ቶፓን የሆነ ቆንጆ አይነት ሉክ እንዲኖራት አድርጓታልና እዚህ ጋርም ያለው አወራረዱ ያምራል በጣም። የተለመደ ዲዛይን ከሚለብሱ እንደዚህ ለየት ያለ ሲሆን ያምራል። ለየት ያለ ነገር መልበስ ለሚፈልግ ሰው እንደ ምርጫ ልትሆን ትችላለች። ሁሌ አንድ አይነት ነገር ከሚሆን ላይክ በዚህ መልኩም ቆንጆ ነገር መልበስ እንደሚቻል ማየት ይቻላልና በጣም ነው የምታምረው። ያምራል በጣም። ከዛ ከታች ከጥበቡ ባለፈ ደግሞ እዚህ ጋር ጣል ጣል ያሉት ፍላወሮች ደግሞ በከስተመር ፍላጎት መሰረት ጣል ጣል ያሉ ፍላወሮች ናቸው። ሙሉ ዙሪያውን ነው ጣል ጣል የሚሉትና ሁሉም ላይ መነኑ ላይ ማለት ነው ሁሉም ላይ ያሉ ያምራሉ። ቆንጆ አይነት ሉክ ሰጥተውታል። ኦኬ ያምራል በጣም ያምራል። በጣም ደስ የሚል ቆንጆ ልብስ ነው። እንደምታዩ ልብስ እንግዲህ ሌሎችም አሉት አሰራራቸው ቶፓቸው እንደ ሌሎቹ ፍላጎት እንደየፍላጎታቸው የተቀያየረ ስለሆነ አንድ አይነት አይደለም። ከወገብ በላዩ ከወገብ በታችም ደግሞ ለአጃቢዎቹ ወይ ደግሞ አብረው አነስ ባለ ሳይዙን ቀነስ አድርገን ሙሉ ዲቴይሉ አለ። የቀነሰው ሳይዙ ብቻ ነውና ግን በዛ መልኩም ሆኖ ደግሞ ምን ያህል እንደሚያምር ያምራል በጣም። መነኑ ላይ ጣል ጣል ማለቱ ደግሞ መነኑ ላይ ጣል ጣል ማለቱ ደግሞ በጣም ያሳመረው ልብሱ። ፕላስ እዚህ ቶፓ ላይ ስትመጪ አንገቷ ቪ ነው። ቀበቶ እዛው ላይ የራሷ ቀበቶ አላት። እጇም እንደዚህ ኦቨርላፕ የሚያደርግ ሲምፕል ቆንጆ ለየት ያለች እጅ ነችና እችም ደስ ትላለች በጣም። ወደዛችኛዋም ስንሄድ እንግዲህ ሙሉ ቶፓ ጥልፍ ነው። እችኛዋ ከወገበታቿ ከዚችኛዋ ጋር ትቀራረባለች። የጥልፉ ሳይዝ ማለት ነው። የጥልፉ ሳይዝም ዲቴይልም ከሷ ጋር ይቀራረባልና ወደ ወገብ በላዩ ስንሄድ ደግሞ ሙሉ ጥልፍ ነው። እዚህ ጋር በዲዛይን መልክ የገባው እዚህ ጋር የተገናኘበት ወይ ቀበቶ ጋር እንደ ቀበቶ ሆኖ የመጣው ጥልፍ በጣም ነው የሚያምረው። በጣም ያምራል። ለየት አድርጎታል ልብሱን። በጣም ነው የሚያምረው። እዚህ ጋር እንግዲህ የምታያት አንገቷን ብዙ እንዲከፈት አልፈለገችም። ብዙ ያልተከፈተ ሸርት አይነት አንገት ነው ያላት። የምታምር ቆንጆ አይነት እይታ ነው ያላትና እነዚህንም ልብሶች እንግዲህ ከነ አጃቢው ምን መስለው ሊለበሱ እንደሚችሉ በወራጅም ከሆነ በዚህ መልኩ ኖርማል ወራጅ ሳይኖረውም ከሆነ በዚህኛው ፕላስ ሳይዝ በዚህ መጠን አይመቸኝም ለሚል ሰው ደግሞ እንደዚህም ተቀንሶ ጠበብ ተደርጎ ቆንጆ አይነት ሉክ እንደሚኖረው የሚያሳይ ልብስ ነው። በጣም ያምራል። ያምራሉ። እንግዲህ ለምርጫ ያስቸግራል። ሁሉም ስለሚያምሩ ሁሉም ያምራል። ተመልካቾች እንግዲህ ምርጫቸውን አግኝተዋል ብዬ ተስፋ አደርጋለሁ። የሚወዱትን ያገኛሉ ብዬ አስባለሁ። ያማምራሉ በጣም። አዎ እሺ ያምራሉ በጣም። እና ዋጋቸው ምን ይመስላል? ወደ ዋጋው ስንሄድልሽ እንግዲህ ይሄኛው ከወገበታችሁ እዚህ አካባቢ እግሩ አካባቢ ያለው ስፋትና ይሄኛውን ወራጅ አብሮ ስላለ ዋጋው እንግዲህ ተመጣጣኝ የሆነ ዋጋ ነው ይወጣላት። 38,000 ብር ነው። 38,000 ብር ቆንጆ አይነት ቆንጆ ዋጋ ነው። አልጠበቅኩም። ቆንጆ ዋጋ ነው። አልጠበቅሽም? አይ ቆንጆ ዋጋ ነው የምር ቆንጆ። 38,000 ብር ነው። ያው ለከስተመራችን የሰራ ነው ኦልሞስት ያ ዋጋ ስለሆነ ቀጣይም የሚመጣው ያው የኛው ነው። ስለዚህ ተመጣጣኝ የሆነ ዋጋ ነው ለማውጣት የሞከርነውና መልካም። እሺ እቺኛውም እንደምታያት እንግዲህ 35,000 ብር ነች። 35,000 ለምን ቶፑ ሙሉ ጥልፍ ስለሆነ ዋጋው አሪፍ ነው ያልኩት ለዛ ነው። ሁለቱም ቶፓቸው ሙሉ ጥልፍ ነው። ፊት ለፊታቸውም ጀርባቸውም ሙሉ ጥልፍ ነው። የሚገርምሽ ደግሞ ማለት ነውና ሙሉ ጥልፍ ነው። ቆንጆ ዋጋ ነው። ቆንጆ ያጣላ ዋጋ አይደለም። እኔ የተወደደውን የመሰለኝን ተወደደ አሪፍ ነው እያልኩኝ ነው የምናገረው። ለምን ተመልካቾችን ወክዬ ስለሆነ እዚህ ጋር የቆምኩት። ቆንጆ ዋጋ ነው። በጣም ቆንጆ ዋጋ ነው። ምንም ኮምፕሌን የሚያቀርቡበት ዋጋ አይደለም ዋጋው። ይሄኛው 35,000 ነው። እዚህ ጋር ወደ አጃቢዎቹ ስትመጪ ደግሞ በዚህ ሳይዝ አነስ ተደርጋ ቆንጆ ነው ተሰርታ 23,000 ብር ብቻ ነች። 23,000 ብር ነች። በጣም አሪፍ። ከለር ተቀይሮ መሰራት ይችላል።
የጥልፍ ልብስ ስለሆነ በፈለጉት አይነት በፈለጉት ከለር መቀየር ከፈለጉ መቀየር ይችላሉ። እዚህ ጋር ጣላ ጣላ ያሉትን አይኑሩ ማለት ይችላሉ። ፕላስ ይሄኛው ወራጅ ይሁን ከታች አነስ ያለ ስለሆነ ወራጅ ይሁን ቢሉ ወራጅ መሆን የሚችል አይነት ልብስ ነው። ቶፑን ጥልፍ አልፈልግም ለሚልም ሰው ሲምፕል ማድረግ ይቻላል። ሲምፕል ማድረግ ይቻላል። ይሄንን እዛ ጋር ወስደሽ ማየትም ይቻላል እንዴ ማጂን አልከሽና በፈለጉት አይነት መሰራት የሚችል ዲዛይንም ልብስ ነው። ቆንጆ ልብስ ነው በጣም። እስከ ጥር ድረስ እንግዲህ ፕሮግራም ያላቸው ሰዎች ሊመርጡት የሚችሉት አይነት ልብስ ነው። ለምን አንዳንድ ፕሮግራም ያላቸው ሰዎች ከወዲሁ ነው ልብሱን የሚመርጡት እና አይናችሁ ውስጥ አስገቡት። እስካሁን ያሳየናችሁ 4 ወር 5 ወር ቀድሞ የሚያዝ ሰው አለ። የሚገርም በጣም ጎበዝ ሰው። እኔ በጣም ነው የማደንቀው። ማለት ደርሶ ከምትሯሯጪ በጊዜ ሲሆን አንደኛ ስራሽም ቀስ ብሎ ቆንጆ ነው ይሰራል። ሁለተኛ ለሰሪውም አይጨንቅም፣ ጊዜ አለው። አስቦበት ኢረር እንኳን ቢኖር ለማስተካከያ ጊዜ ይኖራል። ስትቸኩይ ስህተቶችን በዛው ልክ ይመጣሉ ምናምን እና ኦኬ ቀጣይ ምንድን ነው የምናየው? ቀጣይ ደግሞ በጣም ብዙ ከስተመር ይጠይቀኛል አበሻ ያዘኝና ሽፎን ግን አትይዥም ምናምን የሚሉ ጥያቄዎች ይመጣሉ ብዙ ጊዜና እስቲ በዚሁ አጋጣሚ ለምን የተወሰነ ሽፎን አላሳያችሁም ብዬ የተወሰነ ሽፎኖችን አሳይሻለሁ። እሺ ወደዛ እንቀጥል። እንግዲህ እቺ እንደምታያቸው እዚህ ጋር የተወሰኑ ቆንጆ የሆኑ ሽፎኖች አሉ። ፍክት ያሉ የሚያማምሩ ከለበስኩት ጀምሮ እንደምታዩ በጣም ነው የሚያምራል። ዝም ያለ ቆንጆ ከለር ነው። በጣም የሚያምር ቆንጆ ከለር ነው። ክሽክሽ የለውም። እኔ እዚህ ጋር ትንሽዬ ፓሪ ስለፈለኩ ትንሽ ፓሪ ነው ያለው። ፕላስ ከላይም ሲምፕል ነው። በጣም ያምራል። ሲምፕል ነው። እዚህ አካባቢ እንዲመቸኝ ትንሽ ቶፑን ከፍ አድርጌ ነው ያሰራሁትና በጣም ነው የሚያምረው። ቆንጆ አይነት አሰፋፍ ያለው ልብስ ነው። ከለሩን በጣም ያምራል። ከለሩን በጣም ነው የሚያምረው። በጣም የሚያምር ልብስ ነው። በጣም እኔ ደግሞ የወደድኩት ይችኛል ልብስ አሰራሯን ፕላስ ደግሞ ልብሷ በጣም ፍክት ያለች ከለሯን ፍክት ያለች ነች። በጣም ታምራለች። ከለሯን ፍክት ያለች ነች። ሁለተኛ ሽፎንን እንደሌላ ማለት የስፌትም የከለር ኮምቢኔሽንም ሀሳብ ላለው ሰው ለየት ያለ ነገር ለሚፈልግ ሰው እንደዚህ መሰራት ይችላል። እቺ የቲሸርት ከሆነ ከላይ ተደራቢ ነች። ቲሸርት አይደለም ድርብ ነው የምትለው ከላይ። እቺኛዋ ሲቀጥል ደግሞ እዚህ ጋር ሽንሽን የለውም። ምንም ሽንሽን የለውም። እንደዚህ ትንሽ ገባ ገባ ብለው ብሊት ጥፋቶች አሉት። እዚች ጋር እንደምታያትም ቆንጆ ነች። ብሊት ጥፋት አላትና ከዛ ውጭ ወገቡ ላይ ምንም እዚህ ጋር ሽንሽን ለማይፈልግ ሰው ብዙ ጊዜ ሽንሽን ሲኖረው ሆዴን ሊጨምር ቦርጭ ይጨምር ምናምን አይነት የሚሉ አይነት ሰዎች አሉና ለነዛ እዚህ አካባቢ ላይ ዝም ብሎ ወርዶ ወደታች ግን እየሰፋ ነው። ያሻረለ ስፋቱ ሰፊ ነው። ወርዳሽ በጣም ሰፊ ነው። ኦኬ ይሄ ገበር እንደ ገበር ነው ይመስላል፣ ግን ገበር ከውስጥ አለው። ይሄ ራሱ ሌላ ሽፎን ነው። የሌላ ሽፎን ሁለት አይነት ሽፎን ነው። አንደኛ በዚህ ከለር፣ ሁለተኛ በዚህኛው ከለር ፉል በሆነው ከዚህ ላይ ነው ይሄኛው ከለር ተወስዶ ከስር ሁለተኛ ሽፎን ሆኖ ተሰራው። ይሄ የሆነ ቅልል እንዳይለባቸው ግን እንትን አይደለም። እሺ እንደ ገበር አይደለም። ገበር ከውስጡ ሌላ ራሱን የቻለ ገበር አለው። አይ ራሱን የቻለ ከውስጡ ሌላ ገበር አለው። አዎ በጣም የሚያምር ሽፎን ነው። ማለት ከለር እንደዚህ ኮምባይን ማድረግ ይቻላል። ለምሳሌ እንደዚህ ከለርፉል ከሆነ ሽፎን ላይ አንዷን ከለር ወስደሽ ሚክስ አድርገሽ ቆንጆ አይነት ፓተርን ካወጣሽለት ቆንጆ ሆኖ መሰራት ይችላል። እንደ አዲስ ሀሳብም እንደ አዲስ ሉክም መሆን ይችላል። እና ይቺናው እንደምታያት በቃ ሮጠሽ የቱ ጋር ነው አይንሽ የሚያርፈው? እዚች ኤሪያ ላይ ያርፋል አይደለ? እዚች አካባቢ ያለችውን ፊኒሽንግ ቆንጆ አድርገሽ ከሰራሻት የሚገርም ሉክ ይኖረዋል ማለት ነው። እና ታምራለች። በጣም ቆንጆ ልጅ። መልካም። እሺ እዛ ጋር ብትሆን እያየኋት ነው። ብትሆን አለች እዚህ ጋር እንግዲህ በዚህኛው ስፌት ለማይፈልግ ሰው ከፈለጉት እቺ ነው መስራት ትችላለች። በጣም ኖርማሊ ሽፎንን እንደለመድ ነው ቶፕና ቦቶም አድርገን ከሽከሽ አድርገን ምናምን ሳይሆን ላይክ እንደ ሰመር ድሬሶችን መሰራት ይችላል። በፈለጉት መሰራት ይችላል። ይሰራል የማይባል ዲዛይን ሁሉ አንቺ ጋር እንደሚሰራ ቃለው አክቹአሊ ስፌት ችግር የለም። እኛ ጋር ምንም አይነት ስፌት እንሰራለን፣ ችግር የለውም። እና የፈለጉት አይነት ፓተርን ቢያመጡ የፈለጉት አይነት ስፌት ዲዛይን ቢያመጡ መሰራት ይችላል። ግዴታ የለመዱትን አይነት ብቻ መሆን አይጠበቅበት። በጣም አሪፍ። ስንት ብር ትሆናለች? እቺ በ5 ሜትር ነው እንግዲህ በ5 ሜትር ነው። አዎ ከ5 ሜትር በታች ሽፎን ብዙ ደስ አይልም። በነገራችን ላይ ልጥፍ ነው የሚለውና ብዙ አያምርም። በ5 ሜትር ቆንጆ ሆና ተሰርታ ነጠላቸውን እንግዲህ በሽመና መሆን ይችላል፣ በንክሮቹም መሆን ይችላል፣ ፕላስ በጥልፍም መሆን ይችላል። በፈለጉት ማድረግ ይችላሉ። እቺ ተሰርታ አልጋ 8500 ብር
ቆንጆ ናት እውነት ለመናገር በጣም ቆንጆ ነች። ከከለሯ ጀምሮ በጣም ታምራ ይሻታል። የምታምር ልብስ ነች። አይን ውስጥ ግብት የምትል አይነት ከለር ነች። ፕላስ ግሪንነቷ በጣም ያምራል። ኦኬ ሌላስ? አክቹዋሊ ደስ ይላሉ። እዚህ ጋር ያሉት ሽፎኖችን ያማራሉ ሁሉ። እንደዚህ ልጀምርልሽና በኦርደር ሊድ እሺ እንዳናረግም በዛው። እዚህ ጋር እንግዲህ እንደመጀመሪያ ከለርፉል ነገሮችን ያስቀመጥኩልሽ በደንብ እንዲታዩ ያምራሉ። ከለርፉል ናቸው ደግሞ ከለርፉል ናቸው። በጣም ከለርፉል ናቸው። ግን ደግሞ ጥቁር ነገር መኖሩ ዝምም እንዲሉ አድርጓቸዋል። ያን ያህል የጮሃ አይደሉም። እንደ ከለሩ ብዛት የጮሃ አይነት ነገርም አይደለም። በጣም ለአዲስ ዓመትም ይሆናል። ቢጫ ነገር ስላለው ብዙ ያልጮኸ ነገር ለሚፈልግ ሰው ከፊትሽ ጋር እንደዚህ እያደረግሽ ብታይ ያምራል። በጣም አብሮ መሄድ የሚችል አይነት ሽፎን ነው። በጣም ነው የሚያምረው። እቺኛዋም እንደዛ ሁለት ከለር ነው እቺ ልብስ ያላት። እቺ ደግሞ ምን ያህል እንደምታምር እያት። በዚህ አጋጣሚ ሁለቱንም አብሬ እንደዚህ ላሳያችሁ። ይለያያል። ታውቂያለሽ ከለሩ ሲቀየር አዎ ከለር ፊትሽ ላይ ምን ያህል ኢፌክት እንደሚቀይር ግልጽ ነው። በጣም እንትን የሚሉትና ትንሽ ብላክ ነገርም ኖሮት ድምቅ ያለ ነገር ለሚፈልግ ሰው ደግሞ እቺኛዋ እንደ ቆንጆ አማራጭ ትሆናለች ማለት ነውና ሁለት ከለር ነው ያላት። በጣም ነው የሚያምሩት ሁለቱም ከለሮች ያማምራሉ። በጣም የሚያምሩ ከለሮች ናቸው ሁለቱ። በጣም አሪፍ። እሺ ዋጋቸው ተመሳሳይ ይመስለኛል። ዋጋቸው ኦልሞስት ተመሳሳይ ነው። ከዛ ደግሞ ወደዚህኛው ልውሰድሽና ይሄም ደግሞ በጣም የጮኸ ነገር ለሚፈልግ ሰው ደመቅ ያለ ነገር ለሚፈልግ ሰው ያምራል። እሱ ይሄን አሁን በሰመር ድሬስ ብታሰሪው አዎ ያምራል። በጣም ለቢች ዳር ለምናምን አሁን ሰመር በሆነባቸው ኤሪያዎች ላይ ግዴታ በሽፎን አይነት ሳይሆን ቀለል ባለ ሰመር ድሬስ ቢሰራ ከታች ብሎ ምናምን ያምራል። በጣም ያምራል። ቀለ ነገር በጣም ያምራል። ፕላስ እቺኛዋ ደግሞ ከዚህኛው ትንሽ ደብዘዝ ይላል። ከለርፉልነቷ እንዳለ ሆኖ ትንሽ ደብዘዝ ብላ ነው የመጣችውና በጣም ያምራሉ። ሁለቱም ከለሮች በጣም የሚያምሩ ልብሶች ናቸው። ከለራቸው ማነው ዋጋቸው ኦልሞስት ከነዚህ ጋር ተመሳሳይ ነው። በ8,000 ብር ብቻ ከነነጠላ በፈለጉት ነጠላ ቆንጆ አድርገን እንሰራላችኋለን። መልካም። እሺ ወደዚህኛው ስወስዳችሁ ደግሞ ሳተን ነው የምናገኘው። ሳተን ነች። ቆንጆ ሳተን ነች። ልስልስ ያለ ሻስን ብለናት ቅምም ያለ ውድቅ የሚል ሳተን። አሁን ብዙ አይነት ሳተን አለ። አንዳንዱ ወገብ ላይ ሽንሽኑ ወይ ደግሞ ታች ክሽክሹ ላይ ግትር ይላል፣ ቁርፍድ ይላል እና እሱ በጣም ነው የሚረብሸው። ሰውነት ላይ የማይጫወትም ሲሄዱ ምናምን አይጫወትም። በቃ ውድቅ ማለት ዝልፍልፍ ነገር ማለት አለበት ስትለብሺው እና ይሄ እንደዛ አይነት ቴክስቸር ያለው ልብስ ነው። ጅም እንግዲህ እንደምታያት ትንሽ ቆንጆ ሳተን ነች። አርበ ሰፊ ነው። በ5 አርብ ሲሆን በደንብ ስፍት ያለ ልብስ ነው። በጣም 5 አርብ ሲሆን ሙሉ ዙሪያ 5 አርብ ይሆናል ማለት ነው። 5 ሜትር ይሆናል ማለት ነውና ቆንጆ አይነት ፊኒሺንግ ነው የሚኖረው። ስፌት ያው በፈለጉት መሆን ይችላል። ትንሽም ለየት ወጣ ያለች ሳተን ነች። በጣም ታምራለች። በጣም ነው የምታምረው። እቺንም እንግዲህ እነሱ ከወገብ በላይዋን በፈለጓት ማሰራት ይችላሉ። ነጠላውንም በፈለጉት ማሰራት ይችላሉ። በሽመናውም ሊሆን ይችላል፣ በጥልፍም ሊሆን ይችላል። ቅድም እንዳልኩሽና በፈለጉት አሰርተውት በ8,500 ብቻ ቆንጆ ነው ዋጋ። ቆንጆ ዋጋ እንግዲህ ለራሳችሁ ብቻ ሳይሆን ተመልካቾቼ ለእናቶቻችሁ በተለይ ሳተን ልብስ ለእናቶች ይወዳሉና ለስለስ ማለት ቢሰጧቸው ይመረቃላችሁ። በዚህ አጋጣሚ ይሄ ልብስ ሌላ ከለር አለው በነገራችን ላይ። ይሄኛውም ከለር የሱ ነው። ኦኬ እሺ ያምራል። ደግሞ ይሄ ፈካ ያለ ከለር የዚህ ነው። እሺ ቆንጆ ከለር ናቸው ሁለቱ። በጣም ነው የሚያምሩት። ያምራሉ። ሁለቱም ቆንጆ ከለር ናቸው። ትንሽ ፍክት ላለ ደግሞ በጣም ፒንክ ነገር ለሚወድ ሰው እቺኛዋ ቆንጆ ትሆናለች። ያው ጨርቅነቱ እንደዚህ በቃ ልብስ ነው ብለሽ ስታስቢ ይልሽ እንደዚህ ነው። ይሻላል። ሸበሸብ ነው ብለን ብናስብ እንኳን ሽብሽቡ ምን ያህል እንደሚያምር እዩ። እሺ ያምራል። በጣም የሚጫወት አይነት ልብስ ነውና ቆንጆ ልብስ ነው። እንግዲህ ከወደዳችሁ ታሰሩት እንላለን። ወደ ቀጣይ ልውሰድሽና ደግሞ ይቺኛዋን ቆንጆ ልብስ ላገናኝሽ። ዋው ታምራለች። በጣም ተሰክላለች። ግን ሽፎን በጣም ቆንጆ እየመጣ ነው። በጣም ጎበዝ መራጭ መሆን ነው የሚጠበቅብሽ። በጣም ጎበዝ መራጭ ከሆንሽ ከለር ላይ፣ እይታ ላይ፣ ማቴሪያል ላይ በደንብ ማየት ከቻልሽ ታገኛለሽ። ቆንጆ ሽፎኖች ታገኛለሽ እና በጣም ነው የምታምረው። እቺ የሽፎን እና የሳተን ቅልቅል ነች። አይሻት አይደለ? እዚህ ጋር ይሄኛው ላይን ሳተን ነው፣ ይሄኛው ውስጥ ላይ ደግሞ የምታየው ሽፎን ነው። ስትይዥው ምናምን ነው የሚያስታውቀው። ስትይዥው ልስላሴው ምናምንም ያስታውቃል። ፕላስ ደግሞ እንትኑን እዩ፣ ዲዛይኑን እዩ። ሳተኑ ላይ ሲሆን ምን ይሆናል?
ሞር ሻይን ሆኖ ደመቅ ብሎ ይወጣል አይደለ? ሽፎኑ ላይ ሲሆን ደግሞ ትንሽ ዝም ይላል። ይሄንን ገበር ስታስገቢለት በደንብ ይታያል። በጣም ነው የሚያምር። በጣም ቆንጆ ከለር ነች። በዛ ላይ ፕላስ እችኛዋ ከለር አለችው። ሁለተኛዋ ከለር ራሱ በጣም ነው የምታምር። እኔ እሷኛዋን ያየሁትና እሷ ትምራለች። በጣም ሁለቱም ያምራሉ። እኔ ሞሪኛውን ነው የምወደው። ዋው ሁለት ከለር ነች። በጣም የምታምር ቆንጆ ሽፎን ነች። ከሳተን ከሽፎን ጋር ከኖርማል ሽፎን ጋር የተቀላቀለች እንትን ነች እና ፕላስ ፍላወሯ ከለር አገባቧ ምናምን በቃ ሁሉ ነገር ምንም አይወጣላት ቆንጆ ሽፎን ነች። ምርጫሽን አድንቄያለሁ። ቆንጆ ሽፎን ያመጣሽው። አመሰግናለሁ። እነዚህ ዋጋቸው ዋጋቸው እንግዲህ ከነጠላው በፈለጉት ነጠላ አልቆላቸው 8500 ብቻ ናቸው። 8500 መልካም። ወደ ቀጣይ ስንሄድ ደግሞ ይችኛዋን ነው የምናገኘው። ዝም ያለ ሳተን የሎው ነገር ለሚወድ ግን ደግሞ ቢጫነቱ የሆነ በዛብኝ ብሎ የሚፈራ ሰው እንደዚህ ዝም ያለ ቢጫ በጣም ደስ የሚል ዳርክ ግሪን፣ ከዛ ዳርክ የሎ፣ ዳርክ ምንድነው ሻምፓኝ ቅልቅል ነው ከለሩ እና ቆንጆ አይነት ሉክ ነው ያለው። አይረብሽም። ዝም ያለ ነገር ለሚፈልግ ሰው ቆንጆ ከለር ነች። ፕላስ ሳተን ነች። ይህንንም ጨርቅነቱን በደንብ እዩ አይሹ አይደለም ውድቅ የሚል ቅድም እንዳሳየነው አይነት እንትን የሚል ልብስ ነውና ቆንጆ ልብስ ነው። በጣም የሚወዱታል ብዬ አስባለሁ። ይህንንም ነጠላውን በፈለጉት ማሰራት ይችላሉ። በተለይ ጥልፍ ቢሆን ለዚህ አይነት በነገራችን ላይ ሽፎን ሲያሰሩ በተለይ በቻይና ክሩ ከለርፉል በሆነው ነጠላ ብዙ አልወደውም። ኦኬ ለምን መሰለሽ? የሽፎኑን ውበት ይደብቅብሽና ከላይ እንደመደረብሽ ሙሉ ከለሩ የሱ ይወጣል፣ አይታይም። ወይ ዝም ያለውን ከለር መርጠሽ ነው ዝም ያለውን መጠቀም ያለብሽና ብዙ ጊዜ በዛ አልወደውም። ኳሊቲውንም ያወርደዋል ይመስለኛል። አታዩም ልብሱን ሽፎኑን ብዙ ጊዜ አታዩም። በቃ ነጠላውን ነው የምታዩና ሞር ሽፎኑ እንዲታይ ሲምፕል በሆነች ቀጭን ጥልፍ ቢገባ ጥልፍ ቢሆን ነጭን ከምንም ጋር ልታስጌጁ ስለምትችል ነጭ ሆኖ ትንሽ ጥልፍ ኖሮት ቢሆን ሞር የመታየት እድሉ ይጨምራል ብዬ አስባለሁ። እንግዲህ ነጠላም እንዲሆን ካልፈለጉ በአንድ አርብ ብቻ ይጠልፋል። አንዷን አርብ ብቻ እንደ ስካርፕ ነገር መሆን ይችላል። በዛም መጠቀም ግን አብዛኛው ሰው ነጠላ ይፈልጋል። ሽፎኑን ለቤተክርስቲያን ስለሚፈልገው ነጠላ ይፈልጋል እና ያው የነጠላ አማራጩን ውበቱን ሳይደብቅበት መልበስ እንዲችል ብቻ ለማድረግ መሞከር ነው። መልካም። እሺ ቀጣይ ምንድን ነው የምናየው? ቀጣይም እንግዲህ እስኪ እጃችን ሳተን ላይ ነው እያረፈ ያለው። ሳተኑ ላሳይሽ። እኛም ይልሽ ሳተን ነች። ቆንጆ ሳተን ጨርቅነቷን አይሽፈታ ስስ በቃ ቆንጆ ቀለል ያለች ውድቅ የምትል አይነት ሳተን ነች። ይሸታ በጣም የምታምረው ይቺ ሁለት ከለር ነው ያላት እዚህ ጋር። ይችኛው ከለር ደግሞ ሞር በዚህኛው ከለርም በጣም ታምራለች። ከለር ኮምቢኔሽናቸው ያምራል። ያልተጣላ ኦሬንጅ አሁን በጣም ብዝት ሲል ፍጥጥ ይላል አይደል? እዚህ ጋር ግን ይልሽ ከግሬ ጋር ተቀላቅለዋል። ከዳርክ ጋር ከነጭ ጋር እንትናትዩ ብዙ አታስተውዩ። ብዙ ጎልቶ አልወጣምና ያምራል። የሎም እዚህ ጋር ከነሱ ጋር ከግሬ ጋር ከጥቁር ጋር ምናምን ተቀላቅሏልና ያን ያህል እንትናትዩ የሆነ በዛብኝ ብለሽ የሚጨንቅሽ አይነት ነገር አይሆንም እና ዝም ያለ ቆንጆ አይነት ከለር፣ ቆንጆ አይነት ሳተን፣ ቆንጆ አይነት ጨርቅ ነው። ቆንጆ አይነት ጨርቅ ያምራል በጣም። ስንት ብር ይሆናል? እነዚህም 8500 ናቸው። ኦኬ ወደዚህኛው ልውሰድሽና እዚህ ጋር ደግሞ ሌላ ቆንጆ ሳተን ላሳይሽ። ማነው ኖርማል ስቶክ ሽፎኖች ናቸው። አሁን ይሄ ገበር ሲኖረው ያምራል። ገበሩን አሁን ለምሳሌ እኔ እንደውም ለዚህኛዋ ከለር ፒች ገበር ብትገባለት ከነጭ ቢሆን ይወጣል። ፍላወሮቹ ቁጭ ያሉ ነው ነገር ነው። ፍላወሮቹ ቁጭ ያሉ ሳተን ቴክስቸር ነው ያላቸው። የፍላወር ፓርቱ ቁጭ ነገር ነው ያሉት። በጣም ነው የሚያምረው ዲዛይኑ ላይ ያለው። ፕላስ ነጩ ፓርት ትዊል ነው የሚመስለው። ወደ ትዊልነት ይሄዳልና ወደ ኦርጋንዛ ትዊልነት ይሄዳል። ስስነቱ ገበር ሲገባበት ከላይ ያለው ዲዛይን ቁጭ ብሎ ይታያል ነገር። በጣም በጣም ነው የምታምረው። በጣም የምታምር ከለር አማራጭ ናቸው ሁለቱ። የሚገርምሽ እነዚህ ውድም ናቸው። ትንሽ ዋጋቸው ጨመር ይላል ስትገዣቸው ዋጋቸው ጨመር ይላል። ተሰርተው አልቀው 9500 ናቸው። 9500 ትንሽ ተወደዱ። ምን ነው የሚለያቸው? አንደኛ ትዊልነቱ
ሁለተኛ ከላይ ዲዛይን የወጣው ሳተን ነው ይወደዳሉ በጣም ተሰርቶም ደግሞ ከዚህ በፊትም ሰርቼዋለሁ አክቹአሊ በዚህ ሳይሆን በሌላ ከለር እና በጣም ነው የሚያምረው በጣም የሚያምር ይመስለኛል አይ ቲንክ ተሰርቶ ስላላየሁት ግን ያምራል ተሰርቶ አይቻለሁ እና በጣም ነው የሚያምረው ቆንጆ ልብስ ነው ኦኬ ስለዚህ ይሄንን እናንተ በፈለጋችሁ ትዘዙ እንላለን ኦኬ በቀጣይ ደግሞ ይችኛል ላሳይሽ ግሪን ትወጃለሽ በነገራችን በጣም አዎ ዋው ደስ ትላለች ዋው የፈርጡ ደግሞ የፈርጥ ነው ቀደም እዛ ጋር ሳተንና ሽፎን ቅልቅል ብለን ካሳየነው ውስጥ ይሆንና ሳተንና ሽፎን ቅልቅል ሆኖ ይሄ ፈርጥ አለው ዋው ኦኬ ይሄኛው ሳተን ነው ይሄኛው ሽፎን ነው ይለይልሻል መስመሩ እዚህ ጋር ድምቅ ይላል እዚህ ጋር ድብዝዝ እዚህ ጋር ድምቅ ይያል ይሄዳልና ይለይልሻል ቆንጆ ጨርቅ ነው ፈርጥ አለው ዝም ያለ ከለር ላይ ፈርጥ ኖሮት ደግሞ ፈርጡ ምን ያህል ሻይን እያደረገ እንደሚታይ ምንም ለማንኛውም ሰውነት ከለር የሚሆን ይመስለኛል ለማንኛውም ከለር ሰውነት ይሆናል ከለር ኮምቢኔሽኑ ከምንም ጋር መሄድ የሚችል ከለር ኮምቢኔሽን ኦኬ ያምራል በጣም ፕላስ ደግሞ ፈርጦቹ የሚለቁ አይደሉም ለው ላይ አብሮ የተጣበቀ ነው ላይ የተጣበቁ ናቸው እንዴት እንትን የሚለው አይደለም ቆንጆ ሳተነች ማነው ቆንጆ ሽፎንሽ በጣም ምን ከለር አላት እቺ ወይስ እቺ ብቻ ነች ብቻ ለጊዜ ብቻ ነው ያገኘሁት እንዳያመልጣችሁ ታምራለች በጣም ነው ስንት ብር ትሆናለች እንግዲህ ተሰርቷል ቆላ 8000 ብር ብቻ ነች 8000 ብር ኦኬ እኔ ፈርጡን ኢንክሉድ አድርጌ ትንሽ ትወደዳለች በሽበ ቆንጆ ነው የዲዛይን ጉዳይ ነው እንጂ ኖርማል አይ ቆንጆ ነው በጣም ተስተላልፈች በጣም እንግዲህ በቀጣይ ደግሞ ይችኛዋን ላሳይሽ ኦኬ ለፐርፕል አድናቂዎች ማለት ነው ፐርፕል ለሚወድ ሰው ከጥቁር ጋር ፐርፕል ከጥቁር ጋር ምንም የምታወጭለት አይነት ከለር ኮምቢኔሽን አይደለም ዝም ያለ ነው ፕላስ ፐርፕሉ ትንሽ ጮክ ያለ ነው ግን ጥቁሩ ያዝ ስላደረገው ያን ያህል የሚረብሽ አይነት እንትን አይደለም ያለውና በጣም ነው ደስ የሚለው እንሻ ከኖርማል ኢቭን ከምንም ፊት ጋር ይሄዳል አንቺ አሁን ጸይምሽ ካንቺ ጋር በጣም ይሄዳል እኔም ቀይ ነኝ ከኔ ጋር ይሄዳልና በጣም ቆንጆ አይነት ጨርቅ ነው በጣም ነው የሚያምረው በጣም የሚያማምሩ ናቸው ሁሉም ያምራሉ እያልኩኝ ነው ግን ምንም ማድረግ አይቻልም ያምራሉ በአካል ሲታዩ በደንብ ያምራሉ በጣም እነዚህ ዋጋው ይለያል ወይስ አንድ አይነት ነው ዋጋቸው 8500 ናቸው ብዙ ጊዜ ሳተኖቹ 8500 ነው ኦኬ እዚህ ጋር ነው እንግዲህ ዋጋ ይለየ ነው እቺም ትንሽ ወደድ ስለምትል ኦኬ እንጂ ኦልሞስት ተመሳሳይ ነው ዋጋቸው ኦኬ በቀጣይም ወደ ሳተን ልውሰድሽ እንግዲህ እቺኛዋን ሳተን እናገኛለን እቺንም ሳተን ይሻታል ስለዚህ ያለች ፓተርኑ ደስ ይላል ፓተርኑ ደስ ትላለች ይሆናል ተለመደችም ነገር ቅጠል ቅጠሏ ነገር ይበዛል ፍላወር አላት ላይ ወላይ ሰርክል ነገር አላት ምናምን ደስ ትላለች በጣም ታምራለች ዝም ብሎ የሚታይ ሽፎን እና ያምራል በጣም ዝም ብሎ የሚታይ ሽፎን ነው ሁለት ከለር ነው ያላት እጅ ኦኬ ሁለት ከለር አላት በሁለቱም ከለር በጣም ነው የምታምረው በሁለቱም ብዙ አይለያዩም ያምራሉ ብዙ አይለ መደባቸው ነው የሚለያየው ላይ ያለው ዲዛይን አንድ አይነት ነው እዚህ ጋር ግን ይሄኛው ብራውን ይጠቀማል ይሄኛው ዳርክ ብሉ ነገር ይጠቀማልና ሌላ ነገራቸው አንድ አይነት ነው የከለሩ የመደቡ መለያየት ብቻ ግን ምን ያህል እንደቀየራቸው ቀይሯቸዋልና ያምራሉ በጣም የሚያምሩ ቆንጆ ልክ ያላቸው ሽፎኖች ናቸው እነዚህ ስንት ብር ይሆናል 8000 እነዚህም 8500 ናቸው 8500 ናቸው ነጠላ እንግዲህ ቀደም ባወራ ነው በፈለጉት ነጠላ በፈለጉት መሆን የሚችል ሽፎኖች ናቸው ያማምራሉ በጣም ምን ቀረ ሌላ እንግዲህ ለዛሬ ይሄንን ልጅ መጣት በጣም ያማምራሉ እኔ ምንም ቃላት የለኝም እንግዲህ ተመልካቾች አይተው የሚፈርዱት ይሆናል በጣም የሚያማምሩ ልብሶች ናቸው ለማንኛውም ያሳይሽ ሽፎኖቹም ያማምራሉ ፕላስ ልብሶቹም ያማምራሉ የፈለጉትን አይነት ዲዛይን ቢሰጡሽ ደግሞ አሳምረሽ እንደምትሰሪ እኔ አውቃለሁ ከአሁን በፊት የሰራሽላቸው ተመልካቾች ያውቃሉ አንቺ ዋነኛ ዲዛይነር ነሽ እንደሚታወቀው ይቀርኛል አይ ማድረግ ሳይሆን የእውነት የምር ጎበዝ ነሽ በጣም አሰራራችሁ ፊኒሺንጉ ኤቭሪቲንግ በቃ ዲቴይሉ ተጨንቃችሁ ነው የምትሰሩበት እና እኔም ስትሰሩ አንዳንድ ጊዜ ስለማይ እንዴት የቱን ያህል ተጨንቃችሁ እንደምትሰሩ አውቃለሁ ብቻልን እንሞክራለን እውነት ነው እንግዲህ ለፕሮግራማቸው እንግዲህ እነዚህን ልብሶች ማግኘት ከፈለጉ እንዲሁም ደግሞ መጥተው ማየት ከፈለጉ አድራሻዬ እንግዲህ እንደሚታወቀው ከጎላጎል ወደ ቦሌ ስትመጪ በተለምዶ ወርቁ ህንጻ ምንለው ህንጻ አለ ከሱ ህንጻ ፊት ለፊት ሚዮቢ የሚባል ህንጻ ላይ ሁለተኛ ፎቅ ላይ ይገኛለሁ በተረፈ ደግሞ በስልክ ቁጥር 0913 275805 ላይ
በዚሁ አጋጣሚ ሌላ ተቀያሪ ስልክ በዚሁ ላስተዋውቅ። ኢንኬዝ እንግዲህ ያው እየገፋ ማንሳት ካስቸገርኩኝ ማውራት ካስቸገርኩኝ ተቀያሪ ስልክ በዚሁ ላስቀምጥና 0939711921 ሁለተኛው ስልክ ነው። ሜቢ አንደኛው ካስቸገረ ወይ ካልተነሳ በሁለተኛው መሞከር ይቻላል ማለት ነውና በአካል መጥተው ማግኘት ለሚፈልጉን ግልጽ ነው ሱቃችን። ለጥቆማም ለምንም ያስቸግር አይደለም። መደወል ብቻ የሚጠበቅባቸው። በእነዚህ ስልኮችም ደግሞ ዋትስአፕም ላይ ቴሌግራምም ላይ ቀጥታም ቢደውሉ እንመልሳለን። እንግዲህ ይምጡ እንላለን። እሺ እነዚህ ልብሶች እንግዲህ ሌላም ደግሞ ያላሳየናቸው በጣም ብዙ ልብሶች አሉ። ከደቂቃው አንፃር መጥተው እንዲጎበኙ እንዲሁም ደግሞ ኦርደር እንዲያደርጉ መልክቴ ነው። ለሰጠሽን መረጃ ላሳየሽን ልብሶች እጅግ በጣም አመሰግናለሁ። እኔም በጣም እሺ መልካም ተመልካቾች ስትከታተሉት የቆያችሁት ይሄን ይመስላል። እጅግ በጣም የሚያማምሩ ልብሶች እና ሽፎኖች አሳይታናለች። እነዚህን ልብሶች እንግዲህ ከሷ ኦርደር ብታረጉ ትጠቀማላችሁ፣ አሳምራ ትሰራላችኋለች ማለት ነው። በሌላ ፕሮግራም እስከምንገናኝ ከኔ ጋር ሰላም